አሁን መስቀል ስናከብር የሚናደዱ ሰዎች አሉ። መስቀል አሁን ምን ያደርጋል? አሁን የተሰቀለውን ነው የምታከብሩት ወይስ የተሰቀለበትን ይላሉ። ከእንቅልፋችሁ ስትነቁ የመጀመሪያ ስራ መሆን ያለበት ምንድን ነው? ቀኑን ባርኩት፣ አማቱ። አሁን ሰይጣን መስቀል አይወድም። ይገርማቸው፣ የመስቀል ወሬ ሲወራ ሰይጣን ይናደዳል። መስቀል ግን መጥላት ብቻ አይደለም፣ ሰይጣን በጣም ይፈራል። እንደ መስቀል የሚፈራው ነገር የለም። የኤርትራን ባህር ለሁለት የከፈለው ሙሴ ነው ወይስ የሙሴ በትር ነው? ንገሩኝስ። የጳውሎስ ጨርቅ ሙት ካስነሳ የክርስቶስ መስቀል ስራ ሊሰራ ይችላል? አይችልም። ሙሴ ባህር የከፈለበትና እስራኤልን ያሻገረበት በትር ክብር ካለው ክርስቶስ የኃጢአትን ባህር ከፍሎ ሁላችንን ያሻገረበት መስቀል ክብር አለው የለውም? ሰግዶለታል እኮ ያዕቆብ። ለዮሴፍ ከዘራ ስግደት ተሰግዷል። ዕብራውያን መልእክት ላይ ሄዱና አንብቡ። አንዳንድ ሰዎች እንደው አምላክ እንደ ሰው በምድር ላይ ተመላለሰ ስትሉ አታፍሩም ወይ የሚሉ ሰዎች አሉ። ለምንድን ነው እንደዚህ የሚሉት? የሚጠፉ ስለሆኑ ነዋ። እነኋት እናት እነሆ ልጅሽ ብሎ የተናገረው ቃል ለሚጠፉ ሰዎች ሞኝነት ነው። ለአምላክ እናት ተብላውን ለአንተ እናት ስትባል እንደውም ሲሆን አይገባኝም ነው የሚባለው። አንዳንድ ሰዎች ለዮሐንስ ነው እንጂ ለኛ አልተሰጠም ብለው ሲገዳደሩ፣ ለምን? የመስቀሉ ቃል ለሚጠፉት ምንድን ነው? ሞኝነት ነው። ይቅርታ መጠየቅ እኮ መበለጥ የሚመስለው ሰው አለ። እኛም መሃል ብዙ አለ። መቼስ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ላይ ተጽፎ በሚገኝ መጽሐፍ ቅዱሳዊ ኃይለ ቃል መነሻነት ዛሬ ስለተሰበሰብንበት ስለምናከብረው ስለ ቅዱስ መስቀሉ እንማራለን። የትምህርታችን ርዕስ የሚሆነው የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው በሚል ይሆናል። እግዚአብሔር አምላካችን ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ እንዳስተማረ ሁላችንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እስቲ ቃሉን አብረን እንላለን። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈላቸው ደብዳቤ በመጀመሪያው ጦማሩ በምዕራፍ 1 ከቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ ተናግሯል። ለዚህ ቃል ሁላችንም አዲስ አይደለንም። ዘወትር በምንጸልየው በዘወትር ጸሎታችን ላይም መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸናን መስቀል ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ ምን እንላለን? እንድናለን፣ ድነናልም ብለን በየቀኑ የምናቀርበው ጸሎትና ምስክርነት አሁን ከጠቀስነው ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን ከተናገረው ቃል የተነሳ ነውና በዚህ ቃል ተነስተን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። ቅዱስ ጳውሎስ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የማን ኃይል ነው አለ? የእግዚአብሔር ኃይል ነው አለ። ይህንን ቃል ሊቃውንተ ቤተ ክርስቲያን 3 አይነት ትርጓሜ ይሰጡታል። የመስቀሉ ቃል ተብሎ የተነገረው ስለ 3 ነገር ነው ይላሉ አባቶቻችን። የመጀመሪያው የመስቀሉ ቃል ተብሎ የሚጠራው ዓርብ ዕለት በመስቀል ላይ ለ3 ሰዓታት ያህል ተሰቅሎ ዓለምን በደሙ ያዳነው የአምላካችን የመድኃኒታችን የኢየሱስ ክርስቶስ ብዙ ስሞች መካከል አንዱ ቃል የሚለው ስም ነው። ምን የሚለው ስም? ቃል የሚለው ስም። የዮሐንስ ወንጌል ምዕራፍ 1 ሲጀምር ምን ይላል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ቁጥር 14 ላይ ያም ቃል ሥጋ ሆነ ይላል። ስለዚህ ከብዙ የክርስቶስ ስሞች መካከል እንግዲህ መጽሐፍ ቅዱስ ላይ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሞች ከ100 ያልፋሉ።
በጣም ብዙ ስሞች ነው ያለው። ኢየሱስ ክርስቶስ፣ አማኑኤል፣ መድኃኔ ዓለም፣ የእግዚአብሔር ልጅ፣ የሰው ልጅ፣ ሊቀ ካህናት፣ በግ፣ የማዕዘን ድንጋይ። እያንዳንዱን ስሞቹን ብንጠራ ጊዜ አይበቃንም። በእውነት ብዙ ስሞች አሉት። ከነዚህ ከክርስቶስ ብዙ ስሞች መካከል አንዱ የእግዚአብሔር ቃል መባል ነው። ክርስቶስ የእግዚአብሔር ቃል ነው። ቃል ሲባል እኔ እዚህ ቆሜ የምናገርበት ቃል አይደለም። እሱ በኖ ተኖ ተሰምቶ የሚያበቃ ዝርው ቃል ነው። በግሪኩ ሎጎስ ፕሮፎሪካ ይሉታል። ሰው ተናግሮት ጆሮ ሰምቶት የሚያበቃ ቃል ነው። ኢየሱስ ክርስቶስ ግን የእግዚአብሔር ቃል ሲባል ድምፅ ማለት አይደለም። ዓለምን የፈጠረ የሚሰራ ኃይል ያለው ቃል ነው። እግዚአብሔር አብ በወልድ ቃልነት ሲናገር ብርሃን ይሁን ሲል በዓለም ላይ ምን ይሆናል? ብርሃን ይሆናል። የሚሰራ ቃል ነው። ኃይል ያለው ቃል ነው። ስለዚህ ቃል የሚለው ስም የክርስቶስ ስም ነው። ቅዱስ ጳውሎስ ምን አለ? የመስቀሉ ቃል ለሚጠፉት ምንድን ነው? ሞኝነት ነው። መስቀል ላይ የተሰቀለው ቃል የኢየሱስ ክርስቶስ ነገር ለሚጠፉት ሞኝነት ነው። ለኛ ለምንድነው ግን የማን ኃይል ነው? የእግዚአብሔር ኃይል ነው። ክርስቶስ ኃይሉ ነው። የእግዚአብሔር ኃይል ይባላል። ቅዳሴያችን መካከል ከ14ቱ ቅዳሴያት አንዱ ቅዳሴ ጊዜ የምንለው ጸሎት አለ። ጌታችን ራሱ የሰጠን ጸሎት ነው። በዚህ ጸሎት ላይ ኃይሉ ለአብ ወጸጋ ዘአሕዛብ ይላል። የአብ ኃይሉ የአሕዛብ ጸጋ የተባለ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ለሚጠፉ ሰዎች የክርስቶስ ነገር ሞኝነት ነው። አምላክ ሰው ሆኖ መገለጡ ሞኝነት ነው። አንዳንድ ሰዎች እንደው አምላክ እንደ ሰው በምድር ላይ ተመላለሰ ስትሉ አታፍሩም ወይ የሚሉ ሰዎች አሉ። ለምንድን ነው እንደዚህ የሚሉት? የሚጠፉ ስለሆኑ ነዋ። የመስቀሉ ቃል የክርስቶስ ነገር ለሚጠፉት ሞኝነት ነው። ለኛ ለምንድን ግን የማን ኃይል ነው? ለዚህ ነው ቅዱስ ገብርኤል እናታችን እመቤታችን ፊት ቆሞ ባበሰራት ጊዜ እንዴት ወልዳለሁ ወንድ ስለማላውቅ እንዴት ይሆናል ስትለው የሰጠውን መልስ ልብ ብላችኋል። መንፈስ ቅዱስ ይጸልልሻል የልዑል ኃይልም ያድርብ። የልዑል ምን ኃይል? ልዑል ያለው አብን ነው። ኃይል ያለው ወልድን ነው። ኃይል ያለው ወልድን ነው። የመስቀሉ ቃል ወልድ አካላዊ ቃል ኢየሱስ ክርስቶስ የሱ ነገር ለሚጠፉት ሰዎች ሞኝነት ነው። ለኛ ለምንድን ግን የማን ኃይል ነው? የእግዚአብሔር ኃይል ነው። ይሄ የመጀመሪያው ትርጉም ነው ምእመናን። ሁለተኛ የመስቀሉ ቃል የተባለው ሰባቱ አጽራሃተ መስቀል ናቸው። አምላካችን መድኃኒታችን ኢየሱስ ክርስቶስ ዓርብ ዕለት ለ3 ሰዓት ያህል በመስቀል ላይ ቆይቶ ነበር። ከ6 ሰዓት እስከ 9 ሰዓት። 9 ሰዓት ሲል ቅድስት ነፍሱን ሰጥቶ ነፍሱን ከሥጋው ለየ፣ ተፈጸመ ብሎ የማዳን ሥራውን ጨረሰ። ያን እስኪያደርግ ድረስ ግን 3 ሰዓት ያህል መስቀል ላይ ቆይቷል። በነገራችን ላይ መስቀል ላይ በጣም አጭር ሰዓት የቆየው ክርስቶስ ነው። በመስቀል ተሰቅለው በ3 ሰዓት የሞቱ ሰዎች የሉ። ለዚህ ነው የማርቆስ ወንጌልን ስታነቡ ማርቆስ ምዕራፍ 15 ላይ ጲላጦስ ኢየሱስ ሞተ ብለው ሲነግሩት ከመቼው ሞተ አለ ይላል። ምክንያቱም በ3 ሰዓት ሰው አይሞትም፣ ተሰቅሎ ሊሞት አይችልም። ክርስቶስ ግን 3 ሰዓት ያህል ቆይቶ ሞቷል። ለምንድን ነው? ከዚያ በፊት 6666 ጊዜ ምን ብሏል? ተገርፏል። አጥንቱ እስከሚታይ ድረስ ተገርፏል፣ ተሰቃይቷል። መንገድ ላይ ልብ አድርጉ። ኢየሩሳሌም ከሊጦስጥራ እስከ ቀራንዮ ያለው መንገድ እስከተሰቀለበት ያለው መንገድ 30 ደቂቃ የሚፈጅ መንገድ አለ። በጣም ቅርብ ነው። ክርስቶስ ግን 3 ሰዓት ሙሉ ነው የተንገላታው እዛ መንገድ ላይ መስቀል ተሸክሞ እየወደቀ በወደቀበት እየረገጡት እየተፉበት በብዙ ስቃይ ከባዱን መስቀል ተሸክሞ ወጥቶ በመጨረሻ ላይ በ3 ሰዓታት ውስጥ አምላካችን ስለ ሁላችን ነፍሱን አሳልፎ ሰጠ። በእነዚያ 3 ሰዓታት ግን 7 ቃላት ተናግሯል። ምእመናን እኔ እንኳን አሁን እዚህ ከወጣው ብዙ ቃል ተናግሬያለሁ። ክርስቶስ በ3 ሰዓት 7 ቃላት ብቻ ተናገረ። የማይቀሩ ቃላት እንደው ዝም ብሎ እንዳይሄድ የመጨረሻ አስፈላጊ የሚላቸውን ቃላት ተናግሯል። የመጀመሪያው ቃል ምንድን ነው? አባት ሆይ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸዋል። የጀመረው ለሚቸነክሩት ሰዎች በመጸለይ ነው። ለዚህ እኮ ነው ቀዳሜ ሰማዕት ቅዱስ እስጢፋኖስ ይህንን ይዞ እኮ ነው በድንጋይ በተወገረበት በሞተበት ዕለት አባት ሆይ ይህንን ኃጢአት አትቁጠርባቸው ብሎ
ክርስቶስን በሞቱ ብቻ ሳይሆን በጸሎቱም መሰለው። ስለዚህ መስቀል ላይ ክርስቶስ 7 ቃላት ተናግሯል። የማይቀሩ ቃላት። የሚያደርጉትን አያውቁምና ይቅር በላቸው። እመቤታችንን እነኋት እናትህ እነሆ ልጅሽ ብሎ ለዮሐንስ ሰጠ። ተጠማሁ አለ። ወንበዴውን ዛሬ ከኔ ጋር በገነት ትሆናለህ አለ። 7 ቃላትን 4 ወንጌላውያን ተከፋፍለው ጽፈውታል። እነዚህ ቃላት ለሚጠፉ ሰዎች ሞኝነት ናቸው። ለኛ ለምንድን ግን የማን ኃይል ነው? የእግዚአብሔር ኃይል ነው። የመስቀሉ ቃል ክርስቶስ መስቀል ላይ ሆኖ የተናገረው ቃል የሚያደርጉትን አያውቁምና ይቅር በላቸው ማለት እኮ ለኛ ለምንድን የእግዚአብሔር ኃይል ነው። ኃይሉ ላልገባቸው ሰዎች ግን እንዴት እየተገረፈ ይቅርታ ይጠይቃል? ይቅርታ መጠየቅ እኮ መበለጥ የሚመስለው ሰው አለ። እኛም መሃል ብዙ አለ። መቼስ ይቅርታ ከምንል ብንሞት የምንመርጥ ሰዎች አለ። እንደ የቀረ ይቀራል እንጂ ይቅርታማ አልልም፣ እንዲያርግብኝ እንዲጨምርብኝ የሚል ሰው ክርስቲያን አይደለም። ክርስቶስ እኮ ከእጆቹ መሃል ሚስማር ገና ሳይወጣ እኮ ነው የሚያደርጉትን አያውቁምና ምን በላቸው ያለ። አሁን እኛ እኮ ይቅርታ የምናደርገው ካለፈ በኋላ መቼስ አልፏል፣ እንደው ሆድ ይፍጀው፣ መቼስ ከዚህ በኋላ ምንም ማድረግ አይቻልም፣ ይቅር ብዬሻለሁ እንላለን አይደል? ካለፈ በኋላ እሱም በመከራ ነው በስንት አማላጅ። ክርስቶስ ግን ገና ሚስማሩ ከእጁ ሳይወጣ የሾህ አክሊሉ ልቡ ድረስ እየወጋው እያመመው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸዋል። የምናደርገውን ለማናውቅ ለኛ ይቅርታውን ያደርግልን አምላካችን። ይህ ንግግር ለሚጠፉት ሞኝነት ነው። እነኋት እናትህ እነሆ ልጅሽ ብሎ የተናገረው ቃል ለሚጠፉ ሰዎች ሞኝነት ነው። ድንግል ማርያምን እናቱ ናቸው የሚለው ቃል ሞኝነት ነው። እናታችን አይደለችም ይላሉ እኮ አንዳንድ ሰዎች። ለአምላክ እናት ተብላውን ለአንተ እናት ስትባል እንደውም ሲሆን አይገባኝም ነው የሚባለው። እንዴት ለሱ እናት ሆናን በእኔ ጠራለሁ? አባ ጊዮርጊስ ዘጋስጫ እንዳለው እመቤቴ ሆይ አለ፣ ስለ ቸርነትሽ እናቴ ነሽ፣ ስለ ንግስትነትሽ እመቤቴ ነሽ አለ። እመቤታችን ንግስት ነች። እሷን እናቴ ብለን እንድንጠራ መስቀል ላይ በሰጠ አንዳንድ ሰዎች ለዮሐንስ ነው እንጂ ለኛ አልተሰጠም ብለው ሲገዳደሩ፣ ለምን? የመስቀሉ ቃል ለሚጠፉት ምንድን ነው? ሞኝነት ነው። ለኛ ለምንድን ግን የእግዚአብሔር ኃይል ነው። እናቱን የሰጠን ለዮሐንስ እነኋት እናትህ እነሆ ልጅሽ ብሎ አዲስ እናት ሰጠው። ዮሐንስ እናት የለውም እንደ ሌላ እናት አለው እኮ። 3 እናት ያለው ሰው እንደውም መጽሐፍ ቅዱስ ላይ ዮሐንስ ነው። አንደኛ እናቱ ማርያም ባውፍሊያ ወይም ሰሎሜ ትባላለች፣ የወለደችው እናቱ ነች። ሁለተኛ እናቱ ነጎድጓድ ናት፣ ክርስቶስ እንዳለው ራሱ የነጎድጓድ ልጅ ብሎታል። 3ተኛ እናቱ እመቤታችን ናት። ከወለደችው እናት ግን ትሻላለች ድንግል ማርያም። ለምን? እናቱ ሳታውቀው ለልጆቿ በግራና በቀኝ ይሰቀሉ ብላ የለመነች ነች። ሞት የምትለምናት እናቱ። እመቤታችን ግን ለሁላችን ሞትን ሳይሆን ምንድነው የምትለምነው? ሰአሊት ለነፍሳቲነ ሕይወተ፣ ለነፍሳችን ሕይወት የምትለምናት። ስለዚህ ድንግል ማርያም የተሻለች እናት ናት፣ ከእናት የምትበልጥ እናት ናት። ይህ አይነቱ ስጦታ ለሚጠፉት ሰዎች ሞኝነት ነው። ለኛ ለምንድን ግን የማን ኃይል ነው? የእግዚአብሔር። ወንበዴውን ገነት ግባ አለው ክርስቶስ መስቀል ላይ። ዛሬ ከኔ ጋር በገነት ትሆናለህ አለው። ይሄ ሞኝነት ነው። እንዴት አንድ ወንበዴን ገነት ያስገባዋል? አቤት! አሁን ይሄ ታሪክ የተጻፈው ገድል ላይ ወይ ድርሳን ላይ ቢሆን ኖሮ ሰዎች ተረት ነው ይሉን ነበር። ወንጌል ላይ ተጽፎ አገኘ ነው። ምን እናድርግ? በእውነት ይህን ታሪክ ወንጌል ላይ ያጻፈ አምላክ ስሙ የተመሰገነ ይሁን። አንዱን ወንበዴ ገነት ትገባለህ አለው። ለሚጠፉ ሞኝነት ነው ይሄ። እንዴት ወንበዴ ገነት ይገባል? ለኛ ለምንድን ግን የማን ኃይል ነው? የእግዚአብሔር ኃይል ነው። 3ተኛው ምዕመናን እንግዲህ የመስቀሉ ቃል አንድ ራሱ ክርስቶስ ነው አልኳችሁ። 2ተኛው ክርስቶስ መስቀል ላይ ሆኖ የተናገረው ቃል ነው። 3ተኛው የመስቀሉ ቃል ማለት ነገረ መስቀሉ ማለት ነው። ስለ ክርስቶስ መስቀል የሚሰበከው ስብከት፣ ስለ ክርስቶስ መስቀል የሚከበረው በዓል፣ ስለ መስቀሉ የሚዘመረው መዝሙር፣ የሚደመረው ደመራ፣ የምናቀርበው በዓል፣ የምናከብረው በዓል ሁሉ ለሚጠፉት ምንድን ነው? ሞኝነት ነው። መስቀሉን አንገት ላይ ማድረጋችን፣ በመስቀለኛ መልበሳችን፣ በመስቀል ምልክት ማማተባችን፣ መስቀሉን በዓል ብለን ማክበራችን ለሚጠፉ ሰዎች ሞኝነት ነው። ለኛ ለምንድን ግን የማን ኃይል ነው? የእግዚአብሔር ኃይል ነው።
መስቀል እኮ ክርስቶስን ለማዋረድ የተዘጋጀ ነበር። ታውቃላችሁ፣ አይሁድ ክርስቶስን የሰቀሉት እንዲሞት ፈልገው ብቻ አይደለም። ልብ አድርጉ። የእሱን መሞት ብቻ አይደለም የሚፈልጉት፣ በመስቀል ላይ መሞቱን በጣም ይፈልጉ ነበር። ለዚህ ነው በድንጋይ ወግረው እንደ ቀዳሜ ሰማዕት እንደ እስጢፋኖስ በድንጋይ ወግረው መግደል ይችሉ ነበር፣ አልፈለጉ። ክርስቶስን የፈለጉት እንዲሰቀል ነው። ለዛ ነው ያ ሁሉ ልምምጥ ጲላጦስ ፊት ቆመው። ምክንያቱም አይሁድ ሰቅሎ መግደል አይችሉም፣ በሕግም አይፈቀድላቸውም፣ የእነሱም ባህል አይደል። በመስቀል የሚሰቀል የተረገመ ነው የሚል ቃል አለ። እንደው በእንጨት የሚሰቀል ራሱን አሁን ሰቅሎ አንድ ሰው በእንጨት ላይ ቢሞት የተረገመ ነው በአይሁድ ስርዓት። ያንን አያረጉም። በእንጨት ላይ የሚሰቅሉት ሮማውያን ናቸው እና ሮማውያን እንዲሰቅሉላቸው ነው ያ ሁሉ ደጅ ጥናት፣ ያ ሁሉ ጲላጦስ ፊት መንከራተታቸው። ክርስቶስ እንዲሞት ሳይሆን መስቀል ላይ እንዲሞት ነው የፈለጉት። ለምን? መስቀል ላይ ከሞተ እሱ መሲሁ አይደለም፣ የእግዚአብሔር ልጅ አይደለም ለማለት ነው። እንዴት የተረገመ ሞት ይሞታል? እውነት ክርስቶስ ከሆነ እሱ እውነት እሱ የእግዚአብሔር ልጅ ከሆነ እውነት እሱ ነቢያት የተናገሩለት ትንቢት የተነገረለት ምሳሌ የተመሰለለት ዘመን የተቆጠረለት መሲሁ እሱ ከሆነ እንዴት መስቀል ላይ ይሞታል? መሲሁ እሱ ባይሆን ነው እንጂ በተረገመ አሟሟት የሞተው ለማለት ብለው መስቀል ላይ እንዲሰቀል ፈለጉ። ክርስቶስ በመስቀል ላይ ተሰቀለ። ግን የእግዚአብሔር ልጅ ነው አይደለም? እመነ መልሱልኝ። የተሰቀለ ነው ግን ክርስቶስ ነው። ለዚህ ነው ቅዱስ ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብካለን። የተሰቀለው ክርስቶስ እያልን እንሰብከዋለን። እንዴ ተሰቅሎ እንዴ ክርስቶስ ይሆናል ይሉናል እነሱ። እኛ ግን ክርስቶስ አሃ ዘተሰቅለ እንዘ ንብል፣ የተሰቀለው ክርስቶስ እያል እንሰብካለን፣ አናፍርበትም። በመሰቀሉ ሊያዋርዱት ሰቀሉት፣ እሱ ግን መስቀሉን ክብር አደረገው። የውርደቱን አርማ የክብር አርማ አደረገው። ኃይሉን አሳየበት፣ ምልክት አደረገው አምላካችን ኢየሱስ ክርስቶስ። አለቅነትም በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ ነበር ነቢዩ ኢሳይያስ። ከኔ ጋር በሉ እስኪ። አለቅነትም በጫንቃው ላይ ነው። በምኑ ላይ? ጫንቃው ማለት ምኑ ነው? በትከሻው ላይ። አለቅነት የተባለው መስቀሉ ነው። አለቅነት የተባለው ስልጣን የተባለው መስቀሉ ነው። አለቅነቱ በጫንቃው ላይ ነው ማለት ስልጣኑ፣ ኃይሉ፣ ክብሩ በጫንቃው ላይ ነው። በጫንቃው ላይ ያደረገው አለቅነት የመስቀሉ ምልክት ነው። ለዚህ ነው ቤተክርስቲያናችን ጉልላቷ ላይ የምታደርገው ምኑን ነው? መስቀሉን ነው። ይህን ሲያይ ለሚያዩ ሰዎች የሚጠፉ ከሆነ ሞኝነት ይመስላቸዋል። ለእኛ ለምንድን ግን አሁን መስቀል ስናከብር የሚናደዱ ሰዎች አሉ የሉም? መስቀል አሁን ምን ያደርጋል? አሁን የተሰቀለውን ነው የምታከብሩት ወይስ የተሰቀለበትን ይላሉ። በቃ አንድ የሆነ ሰው ሲል ሰምተው ነው። አንድ ሞኝና ወረቀት የያዘውን አይለቅም። የተሰቀለውን ነው ወይስ የተሰቀለበትን ነው ይላሉ። እና ቆየውና በእውነት የኤርትራን ባህር ለሁለት የከፈለው ሙሴ ነው ወይስ የሙሴ በትር ነው? ንገሩኝ እስቲ። አይሰማም። ያንን ሁሉ ተአምር ሙሴ በግብፅ ያደረገው በራሱ ነው ወይስ ምኑን ተጠቅሞ ነው? በትሩን ተጠቅሞ ነው። ያቺ በትር ምንም ነች ሊባል አይችልም። ተራ እንጨት ነው። አሁን እንጨት ነው የተሰራው፣ ከእንጨት ነው። ግን በዚያ በትር ሙሴ ትልቅ ስራ ሰርቶበታል። ባህር ከፍሎበታል። ውሃውን ደም አድርጎበታል። ብዙ ስራ ሰርቶበታል። ሙሴ የነካት በትር እንኳን ትልቅ ክብር ነበራት። ያ በትር ምንድን ነው? መጨረሻ ላይ የተሰጠው ክብር የአሮን በትር ነው። ልብ አድርጉ። ታቦት ውስጥ በክብር ይቀመጥ ብሎ እግዚአብሔር አዘዘ። ከጽላቱ ጋር ከተሰወረው መና ጋር ያ የአሮን በትር ሙሴ ይዞ ባህር ሲከፍልበት የነበረው በትር በታቦት ውስጥ ይቀመጥ ነበር ይላል። ሙሴ ባህር የከፈለበትና እስራኤልን ያሻገረበት በትር ክብር ካለው ክርስቶስ የኃጢአትን ባህር ከፍሎ ሁላችንን ያሻገረበት መስቀል ክብር አለው የለውም? አለው። በመስቀል ላይ ምን የፈሰሰ መሰላችሁ? የክርስቶስ ደም እኮ ነው የፈሰሰው። እስመ ተቀደሰ በደመ ክርስቶስ መድህን ይላሉ አባቶቻችን። በመድህን ክርስቶስ ደም የከበረ ነው መስቀል። እላዩ ላይ የፈሰሰው በመስቀሉ ደም ሰላምን አደረገ ይላል ቅዱስ ጳውሎስ። በመስቀሉ ደም ማለት መስቀል ይደማል እንዴ? ደም የለውም። መስቀሉ ላይ ባፈሰሰው ደም ማለት ቀይ ቀለም የተቀባ እኮ ነው የሚመስል የነበረው የክርስቶስ መስቀል። ምዕመናን ዓርብ ዕለት በመስቀሉ ርሶ
እንኳን የሱ ደም የፈሰሰበት መስቀል ምዕመናን እውነት ለመናገር የጳውሎስ የቅዱስ ጳውሎስ ለብሶት የሚሄደው ጨርቁ እኮ ድውይ ይፈውስ ነበረ፣ ሙት ያስነሳ ነበረ። የጳውሎስ ጨርቅ ሙት ካስነሳ የክርስቶስ መስቀል ስራ ሊሰራ ይችላል አይችልም? ይችላል። አይደለም የክርስቶስ መስቀል ዮሴፍ እኮ ይዞት የነበረውን ዘንጉን የዮሴፍን ከዘራ ማለት ነው ሰግዶለታል እኮ ያዕቆብ። ለዮሴፍ ከዘራ ስግደት ተሰግዷል። ዕብራውያን መልእክት ላይ ሄዱና አንብቡ። ክብር አላቸው የለበሱት ልብስ የያዙት ዕቃ። መስቀል ግን ከሁሉ ንጉሠ እጽዋት ነው የምንለው ራሱ ምድር ላይ ካሉ ዕቃዎች ሁሉ የከበረው ንዋይ ቅዱስ የሆነው ንዋይ የክርስቶስ መስቀል ነው። በመስቀሉ ላይ የማን ደም ስለፈሰሰበት? የክርስቶስ ደም ስለፈሰሰበት። የክርስቶስ ደም ስለፈሰሰበት። ስለዚህም የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የማን ኃይል ነው? ይህን ካየን ምዕመናን ክርስቶስ በመስቀል ላይ ስለምን ተሰቀለ የሚለውን እንመልከትና እናጠቃልላለን። አምላካችን መድኃኒታችን ኢየሱስ ክርስቶስ እርግጥ ነው እንዲሰቀል የፈለጉት አይሁድ ናቸው። የመስቀሉን ነገር ያስፈጸሙት ደግሞ ሮማውያን ናቸው። ይሁንና ግን በመስቀል መሰቀሉ ለእኛ ለክርስቲያኖች ወደ ኋላ ለቀረነው በኋላ ዘመን ለተፈጠርነው ከሩቅ ሆነን ታሪኩን ለምናነበው ሰዎች በጣም አስደናቂ ትምህርት ያለው ክርስቶስ በእንጨት ላይ መሰቀሉ በመስቀል ላይ መሰቀሉ ለእኛ ለሰው ልጆች ብዙ ትርጉም አለው። ጥቂቶቹን ልንገራችሁ። የመጀመሪያው ለካሳ ሲል ነው። አምላካችን በመስቀል ላይ የተሰቀለው ለምን ሲል ነው? ለካሳ ነው። የሰው ልጅ ከገነት የወጣበትን ታሪክ በኦሪት ዘፍጥረት ምዕራፍ 3 ላይ ሄዳችሁ አንብቡ። አዳምና ሔዋን ዕፀ በለስ ከተባለው እንጨት እንዳይበሉ እንግዲህ በገነት መካከል 3 እጽዋት ነበሩ። ዕፀ በለስ አለ፣ ዕፀ ሕይወት አለ፣ ሌሎች እጽዋት አሉ። ከዕፀ በለስ እንዳትበሉ ተባሉ። ከዕፀ ሕይወት ብሉም አትብሉም አልተባሉም። የቀሩትን እጽዋት ግን ብሉ ተብሎ ተፈቀደላቸው። አዳምና ሔዋን ጥቂት ጊዜ ጸንተው ቆዩ። በዲያብሎስ ምክር፣ በዲያብሎስ ክፉ ሐሳብ በእባብ ሥጋ ተሰውሮ በሰጣቸው ምክር ምክንያት አትብሉ የተባለውን በልተው የሰው ልጅ ከክብሩ ከጸጋው ተገፈፈ። መርገመ ሥጋ መርገመ ነፍስ ወረደበት። በርደተ መቃብር ላይ ርደተ ሲኦል ማለት መቃብር በመውረድ ላይ ሲኦል መውረድ ተጨመረበት። ስለዚህ የሰው ልጅ ክብሩን ያጣው በእንጨት ምክንያት ነው። ምዕመናን በምን ምክንያት ነው? ከዛፍ ላይ ቀጥፈን በበላ ነው እንጨት ምክንያት የሰው ልጅ እዚህ ሁሉ ችግር ውስጥ ገባ። አሁን ክርስቶስ የመጣበት አንዱ ዓላማ ምንድን ነው? ለካሳ ነው። በወደቅንበት መንገድ ሊያነሳን የመጣው። ስለዚህ በእንጨት ምክንያት ያጣነውን ክብር በምን ላይ ተሰቅሎ መለሰልን? በእንጨት ላይ በመስቀል ላይ ተሰቅሎ መለሰልን። የቀደመችዋን ዕፀ በለስን እንጨትን ቀጥፈን በልተን በመብላታችን ምክንያት ጠፋን፣ ሞትን። አሁን ግን በእንጨት መስቀል ላይ የተሰቀለውን ፍሬ የክርስቶስን ሥጋና ደም ስንበላ የዘላለም ሕይወትን ምን እንላለን? እናገኛለን። ስለዚህ ዕፅ ይቀትል ወዕፅ ይሐዩ። አባቶቻችን ዕፅ ይገድላል ዕፅ ያድናል ይላሉ። ብዙ ጊዜ የባህል ሕክምና የሚሰጡ ሰዎች ይችን ነገር ይጠቀሟታል። ግን የተነገረው ለባህል ሕክምና አይደለም። ከኔ ጋር በሉ እስቲ። ዕፅ ይገድላል ዕፅ ያድናል። ዕፅ ይገድላል የተባለው ዕፀ በለስ ነው። ዕፅ ያድናል የተባለው ዕፀ መስቀል ነው። የመጀመሪያው ለካሳ ነው። ሁለተኛው ምዕመናን ስለ መስቀሉ አስቀድሞ የተነገሩ ትንቢቶችንና ምሳሌዎችንም ሊፈጽም ሲል ነው ክርስቶስ በመስቀል ላይ የተሰቀለው። እንዴት ካላችሁ በመጽሐፍ ቅዱስ ላይ ገና የሰው ልጅ ሳይፈጠር ጭምር ማለት ነው በነበሩ ታሪኮች ውስጥ የክርስቶስን መስቀል እናገኘዋለን። እኔ 3 ምሳሌዎች ልስጣችሁ። አንደኛ ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ላይ አንድ ራእይ ተመልክቶ ነበረ። እንግዲህ ራእይና ህልም ልዩነቱ ህልም ተኝተህ የምታየው ነው። ራእይ ደግሞ ነቅተህ የምታየው። ሰማይ ተከፈተ አለ። ሰማያት ተከፍተው እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁታል። ንጉሥ ሆኖ ታየው እግዚአብሔር ለነቢዩ ኢሳይያስ። በፊቱ መላእክት ነበሩ አለ። ኪሩቤልና ሱራፌል የተባሉ መላእክት በፊቱ ቅዱስ ቅዱስ እያሉ ያመሰግኑ ነበር። በሁለት ክንፋቸው አለ
ኪሩቤል የተባሉት መላእክት 6 ክንፎች ነበሯቸው። በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለቱ ክንፎቻቸው ይበራሉ አለ። ከኔ ጋር ናችሁ ምዕመናን? ስንት ክንፍ አላቸው? በሁለቱ ምናቸውን ይሸፍናሉ? ፊታቸውን። እኛ አንተን ማየት አይቻለንም ሲሉ ከልጅሽ መለኮት ከሚወጣው እሳት ይድኑ ዘንድ ይላል ቅዱስ ያሬድ። መቼስ እሳተ መለኮት በክንፍ አይከለልም፣ ግን ፍርሃታቸውን ለማሳየት ማለት ነው። ፊታቸውን በሁለት ክንፋቸው፣ እግራቸውን ደግሞ በሁለት ክንፋቸው ይሸፍናሉ። አንተ ፊት መቆም አይገባንም ሲሉ በሁለት ክንፋቸው ደግሞ ይበራሉ። ከጽንፍ እስከ ጽንፍ ድረስ ቢኬድ የማትገኝ የማትመረመር አምላክ ነህ ሲሉ ልብ አድርጉ። በሁለቱ ፊታቸውን በሁለቱ እግራቸውን ሸፍነው ሁለቱን ሲዘረጉ የምን ምልክት ይሰራሉ? የመስቀል ምልክት ይሰራሉ። ገና እኮ ልብ አድርጉ፣ ገና ዓለም ሳይፈጠር የነበሩ መላእክት ማለት በዓለመ መላእክት እንኳን ቅዱስ ቅዱስ እያሉ ሲያመሰግኑ በመስቀል ምልክት ሰርተው ነው። ዛሬ በመስቀለኛ አጣፍተን ጸሎት የምናደርገው መላእክት ሲያደርጉ ስላየን። በመስቀል ምልክት አማትበን የምንዘምረው የምናመሰግነው ሲያደርጉ ያየነውን። አንድ በሉ። ሌላ ልጨምርላችሁ። ያዕቆብ የተባለው ወይም እስራኤል የተባለው ከአርስተ አበው መካከል አንዱ ከአብርሃም ከይስሐቅ ያዕቆብ አንዱ ማለት ነው። ያዕቆብ የልጅ ልጆቹን እንዲባርክ አምጥቶ ልጁ ዮሴፍ ከፊቱ አቆመለት። እንግዲህ ያዕቆብ አርጅቷል። ኦሪት ዘፍጥረት ምዕራፍ 48 ላይ ነው የምነግራችሁ። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። የልጅ ልጆቹ ኤፍሬምና ምናሴ ይባላሉ። እነዚህን ሁለት ልጆች አመጣና ልጁ ዮሴፍ እባክህ እግዚአብሔር በባዕድ ሀገር አክብሮ የሰጠኝ ሁለት ልጆቼ ናቸው፣ አንተን አያታቸውን ካገኙ አይቀር እባክህን መርቅልኝ ብሎ ሁለቱን ልጆች ኤፍሬምና ምናሴን በግራና በቀኝ አቆመለት ይላል። ይህን ጊዜ ያዕቆብ እጆቹን አስተላለፈ ይላል። በዚህ በኩል ወዳለው ልጅ እጁን እንዲያደረገ፣ በዚህ በኩል ወዳለው ልጅ እጁን እንዲያደረገ ሁለቱን እጆቹን ሲያስተላልፍ የምን ምልክት ይሰራል? የመስቀል ምልክት ይሰራል። ይህን ያየው ዮሴፍ አባቴ ተሳስተሃል፣ ቀኝ እጅህን የበኩሩ ልጅ ላይ አድርገው፣ አንተ ግን ወደዛኛው ነው እጅህን ያደረግከው፣ አስተካክለህ ቀኙን በበኩር ልጄ ላይ አድርግልኛል። የለም እኔም አደርገውን አሁን አንተ አታውቅም አለው። ትንቢት ነው እየተናገረ ያለው። ዛሬ አባቶቻችን ካህናት በምንድን ነው የሚባርኩን? በመስቀል ምልክት። ልብ አርጋችሁ ከሆነ ቤተ መቅደስም ገብታችሁ ተክሊል ሲፈጸም ምናልባት ልብ ብላችሁ ካያችሁ ስርዓተ ተክሊል ሲፈጽሙ አባቶቻችን ተክሊል የሚጫንላቸው አክሊሉ የሚጫንላቸውን ሙሽሮቹን አክሊል ከማድረጋቸው በፊት እጃቸውን እንዲያደርገው ያስተላልፋሉ። የምን ምልክት ይሰራሉ? በመስቀል መባረክ እንደሚመጣ፣ በመስቀል በረከት መስጠት እንደሚመጣ ያዕቆብ ቀድሞ ትንቢት ታይቶት በመስቀል ምልክት አድርግ። ሁለተኛ ነው። ሶስተኛውን ልንገራችሁ። ኦሪት ዘኍልቍ ምዕራፍ 17 ላይ ይህ ደግሞ በጣም አስገራሚ ነው በእውነት። እስራኤላውያን ከአማሌቃውያን ጋር እየተዋጉ ነበረ። ኃይለኛ ጦርነት ነው። አማሌቃውያን ቁጥራቸው በጣም ትንሽ ነው። በአጋጣሚ እስራኤል በቁጥር በዝተው ነበር እዛ ጦርነት ላይ። ግን ቢሏቸው አልቻሏቸው። እንግዲህ መንገድ ለማለፍ የግድ ተዋግተው ማለፍ ስላለባቸው ነው እስራኤል የሚዋጉት፣ ውጊያ አምሯቸው አይደል። እና እየተዋጉ እያለ ቢሉ አልቻሏቸውም። እንዴ እስከ ዛሬ እግዚአብሔር ኃይል ሰጥቶን ስናሸንፍ ቆይተን ለምን አቃተን ብሎ ሙሴ ጨነቀው። ከዚያ ምን አደረገ? ተራራ ላይ ወጣ ይላል ሙሴ። ተራራ ላይ ወጣ። ውጊያው ልክ እናንተ ታች እንዳላችሁ እየተዋጉ ነው። ሙሴን ያለውበት ቦታ ላይ ወጣና ምን አደረገ? ሁለቱንም እጆቹን ዘረጋቸው ይላል። ሁለቱንም እጆቹን ሲዘረጋ እስራኤላውያን ማሸነፍ ጀመሩ። ሙሴ ደክሞት እጁን ሲያወርድ መሸነፍ ጀመሩ። እጁን ሲዘረጋ ማሸነፍ ጀመሩ። ስለዚህ መፍትሄው ምንድን ነው? እጆቹን መዘርጋት። ሙሴ ደግሞ እንደኔ አይደለም፣ በጣም ግዙፍ ሰው ነው። እጁን እንዲያርጎ መቆየት ሲያቅተው ሁለት ሰው ተመደበለት። በግራና በቀኝ አሮንና ሆር የተባሉ ሁለት ሰዎች እጆቹን ያዙለት። ሙሴ እንዲህ ብሎ አለ፣ እስራኤላውያን ጠላቶቻቸውን ድል አደረጉ ይላል። ስሙ የተመሰገነ ይሁን እግዚአብሔር። በሆነ ሙሴ እንዲህ ብሎ እጁን ሲዘረጋ የምን ምልክት ይሰራል? የመስቀል ምልክት ይሰራል። እግዚአብሔር ምን እያለን ነው? ዓርብ ዕለት የሚከናወነውን ነዋ። አማሌቃውያን አጋንንት ናቸው። እስራኤላውያን የሰው ልጆች ናቸው። ሙሴ የአምላካችን የኢየሱስ ክርስቶስ ምሳሌ ነው።
ሙሴ እጆቹን በዘረጋ ጊዜ እስራኤል አማሌቅን ድል እንደነሱ ክርስቶስ በመስቀል ላይ እጁን ዘርግቶ በመዋሉ ምክንያት እኛ ክርስቲያኖች አጋንንትን ድል እንነሳቸዋለን ማለት ነው። ስለዚህ በመጽሐፍ ቅዱስ እግዚአብሔር አስቀድሞ በመስቀል ላይ እንደሚሰቀል ብዙ ትንቢት፣ ብዙ ምሳሌ አናግሮናል። ለሚፈሩ ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው የተባለው ስለ መስቀል ነው። ብዙ ምሳሌዎች ብከነ ወጎሙ ለኩሎም ጸርነ፣ በአንተ ጠላቶቻችንን እንወጋቸዋለን የተባለው ስለ መስቀል ነው። እግዚአብሔር ስለ መስቀሉ ያናገረው ትንቢት ይፈጸም ዘንድ ዓርብ ዕለት በምን ላይ ተሰቀለ? በመስቀል ላይ ተሰቀለ። ሁለት ነገሮች ልንገራችሁ እናበቃለሁ። ሶስተኛው እንግዲህ ክርስቶስ በመስቀል የተሰቀለው አንደኛ ለካሳ ነው አልኳቸው አይደለም። ሁለተኛ ስለ መስቀሉ የተነገረውን ምሳሌና ትንቢት ሊፈጽም ነው። ሶስተኛ አምላካችን የተሰቀለው ዲያብሎስን በመስቀሉ ጠርቆ ከመንገድ ለማስወገድ ነው። እስኪ ከኔ ጋር በሉ፣ በመስቀሉ ጠርቆ። በረዳችሁ እንዴ? እስቲ በመስቀሉ በሉ፣ ጠርቆ ከመንገድ ሊያስወግደው። ማንን? ዲያብሎስ። በመስቀሉ ጠርቆ ከመንገድ ሊያስወግደው። ይህንን እኛ አይደለም፣ ቅዱስ ጳውሎስ ነው በቆላሲስ መልእክቱ ላይ በመስቀሉ ጠርቆ ከመንገድ አስወግዶታል ይላል። ዲያብሎስ ከመንገዳችን ላይ ዞር ያለው በመስቀሉ ነው። የታሰረው በመስቀሉ ነው። ኃይል ያጣው በመስቀሉ። እንዴት? እንግዲህ ልብ አድርጉ። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን ሰው ሆኖ በቤተልሔም ግርግም ከእናታችን ከእመቤታችን ከቅድስት ድንግል ማርያም ሲወለድና ሰው ሲሆን ዲያብሎስ ሙሉ በሙሉ እግዚአብሔር ሰው እንደሆነ አላወቀም ነበር። አምላክ ሰው ይሆናል ብሎ ዲያብሎስ፣ ትዕቢተኛው ዲያብሎስ በዚህ ደረጃ ትሕትና ያለው ሥራ እግዚአብሔር በሰው መካከል ሰው ሆኖ ይገለጻል ብሎ አላወቀም ነበር። ቅዱስ አግናጤዎስ ምጥው ለአንበሳ የምንለው በኋላ ለአንበሳ ተሰጥቶ ሰማዕት የሆነው አባት የሊቀ ጳጳሱ ማለት ነው። ምን አለ? ገብርኤል ድንግል ማርያምን ባበሰረ ጊዜ እግዚአብሔር ከሰይጣን ሰውሮበታል። እነሆ ትጸንሻለሽ ወንድ ልጅም ብሎ ገብርኤል ሲነግራት ሰይጣን እንዲሰማ አላደረገውም። ለምን? ክርስቶስ የእግዚአብሔር ልጅ መሆኑን ዓለምን የሚያድን እሱ መሆኑን ቢያውቅ ኖሮ ሰይጣን ብዙ ጽንሶች ያጨናግፍ ነበረ እሱን አገኘው ብሎ። በጥርጣሬ እንኳን ልብ አድርጉ። የአይሁድ ንጉሥ ብሎ ሄሮድስ ሲሰማ የተወለደ የአይሁድ ንጉሥ ሲባል በጣም ብዙ ሺህ ሕፃናት 144,000 ሕፃናት ተጨፍጭፈዋል አይደል? ስለዚህ ሰይጣን አይኑ እያየ ዓለም ይዳን ብሎ ክርስቶስ እስኪወለድ ድረስ አይታገስም ነበር። ስለዚህ ሰውሮበታል። ሌላው የተሰወረበት መንገድ ደግሞ ምንድን ነው? ድንግል ማርያም ለዮሴፍ መታጨቷ ነው። ቅዱስ ዮሴፍ እመቤታችንን መንከባከብ መጠበቅ ብቻ አይደለም፣ ክርስቶስም ተጸንሶ ተወልዶ እንዲያድግ ዮሴፍ እንደ ከለላ ሆኖ አገልግሏል። ለምን? ሰይጣን ክርስቶስ የዮሴፍ ልጅ ይመስለው ነበረ። በስጋ የተወለደ ነው እንጂ የእግዚአብሔር ልጅ አይመስለውም። በድንግልና የተወለደ መሆኑን አላወቀም ነበር ይላል ቅዱስ አግናጤዎስ። ሰይጣን አላወቀም። የቆጠረው እንደ አንድ ጻድቅ እንደ አንድ ነቢይ ነው እንጂ እግዚአብሔር ሰው ሆኖ በምድር ላይ ይገለጣል የሚል እምነት አልነበረውም። ትንሽ መጠራጠር የጀመረው መቼ መሰላችሁ? አምላካችን መድኃኒታችን ኢየሱስ ክርስቶስ በተጠመቀበት ዕለት ነው። ክርስቶስ ሌሊት 9 ሰዓት ነው የተጠመቀው። 10 ሰዓት ላይ ማክሰኞ ቀን ሌሊት 10 ሰዓት ተጠምቆ በጨለማ ተጠምቆ ከውሃው ሲወጣ መንፈስ ቅዱስ በምን አምሳል ወረደ? በርግብ አምሳል። ርግብ እንግዲህ በሌሊት አትበርም። በሌሊት የሚበረው የሌሊት ወፍ ነው አይደል? መንፈስ ቅዱስ በርግብ አምሳል ሲወርድ እግዚአብሔር አብ ደግሞ የምወደው ልጄ ይህ ነው ሲል ሰይጣን ደነገጠ። የእግዚአብሔር ልጅ ነው ያለው ምን ለማለት ነው? የባህሪ ልጁ ነው ማለት የሰው ልጅ ሰው ነው፣ የእንስሳ ልጅ እንስሳ ነው፣ የእግዚአብሔር ልጅ እግዚአብሔር ነው። ስለዚህ የባህሪ ልጁ ነው ወይስ እንዲያው በጸጋ የሁሉ አባት ስለሆነ እግዚአብሔር እንዲሁ አባቴ ልጄ ብሎ ጠርቶት ነው? ግን ደግሞ ልጄ ነው ያለው። እኛ የእግዚአብሔር ልጆች ነን እንጂ ለብቻችን የእግዚአብሔር ልጅ አንባል። የእግዚአብሔር ልጅ የሚባል ማብቻ ነው፣ ወልደ እግዚአብሔር ኢየሱስ ክርስቶስ። ስለዚህ ሰይጣን ታወከ፣ ግራ ገባው። የእግዚአብሔር ልጅ ነህ ማለት ምን ማለት ነው አለ። ክርስቶስ
ከተጠመቀ በኋላ ሳይውል ሳያድር ለ40 ቀንና ለ40 ሌሊት በገዳመ ቆሮንቶስ ሄዶ ሲጾምና ሲጸልይ ቆየ አይደል? ከ40 ቀን በኋላ ሊፈትነው ቀረበ ዲያብሎስ። ሊፈትነው ሲቀርብ መጀመሪያ የጠየቀው ጥያቄ ምንድን ነው? የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች የማን ልጅ ከሆንክ? አያችሁ 40 ቀን ሙሉ ሲያሳስበው ነው የከረመው። እንዴት ነው ይሄ ነገር የእግዚአብሔር ልጅ የምትለው? እንደ ያምታታንን ዲያብሎስ ክርስቶስ እንዲምታታበት አደረገው። ስሙ የተመሰገነ ይሁን። ሲጨነቅ ከረመ። ይገርማቸዋል። የሰውን ልጅ እንደረበሸ ተረበሸ። የእግዚአብሔር ልጅ ማለት ምን ማለት ነው? የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርገህ ብላ ነው። ይሄ ነው የሰይጣን አስተሳሰብ። እንግዲህ የእግዚአብሔር ልጅ ማሆን ለመብላት ነው የሚመስለው እሱ። አሁንም እንደዚህ ያለው አንተ የእግዚአብሔር ልጅ ከሆንክ ለምን ትቸገራለህ የሚሉ ሰዎች አሉ። ብላ የሚሉ ደግሞ እችን ድንጋይ እንኳን አላለም፣ እነዚህን ድንጋዮች ነው ያለ። አገሩን ድንጋይ እንግዲህ መካከለኛው ምስራቅ አገሩ ራሱ ድንጋይ ነው። አገሩን ዳቦ አድርገህ ብላ ከማለት አይተናነስ። ስስት የሚያስተምረን ዲያብሎስ ነው። አያችሁ ትንሽ እንኳን ብላ አላለው፣ እነዚህን ድንጋዮች ብላ ብሎ ጠየቀው። ክርስቶስ የእግዚአብሔር ልጅ ነኝ አላለው፣ አይደለሁምም አላለው። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በምን ብቻ አይኖርም? በእንጀራ ብቻ ነው። አሁን ይገርማችኋል ምዕመናን፣ ሰይጣን እየታወከ ነው የቆየው 3 ዓመት ሙሉ ክርስቶስ ከተጠመቀበት ሰዓት አንስቶ እስኪሰቀል ድረስ የእግዚአብሔር ልጅ ነው ወይስ አይደለም እያለ ይምታታበታል። ሙት ሲያስነሳ ያየዋል። በባህር ላይ ሲራመድ ያየዋል። የእግዚአብሔር ልጅ ነው እንዴ ይላል። ባህሩን ዝም በል ብሎ ሲገስጽ ያየዋል። እንዴ አምላክ ነው እንዴ ይላል። መልሶ ደግሞ እንቅልፍ ሲተኛ ያየዋል። ሲተኛ ሲያየው አይ እንኳን መስሎኝ ነው እንጂ ተራ ሰው ነው ይላል። አይን ሲያበራ ያየዋል። አምላክ ነው እንዴ ይላል። መልሶ ደግሞ ሲያለቅስ ያየዋል። ሲያለቅስ ሲያየው አይ እኔ ፈጣሪ መስሎኝ እንጂ ለካ ፍጡር ነው ይላል። እንዲህ እንደተምታታበት ጋኔል ያደረባቸው ሰዎች ራሱ ክርስቶስን ሲያዩ ሰይጣን እነሱ ውስጥ ሆኖ የሚጠይቀው ችኑ ጥያቄ ነበር። ይገርማቸዋል። የናዝሬቱ ኢየሱስ ሆይ የእግዚአብሔር ቅዱሱ ልታጠፋን መጣህን? ማን እንደሆን ካውቄአለሁ ይላል። ካወቀ ምን አስለፈለፈው? ስላላወቀው ነው ሊያጣራ። ክርስቶስ ግን ዝም ብለው ውጣ ይለው ነበር። እንዲህ እንደተምታታበት ተአምር ሲያደርግ ሲያየው አምላክ እየመሰለው፣ ሲራብ ሲጠማ፣ ሲያለቅስ፣ ሲደክም፣ ሲተኛ ሲያየው ተራ ሰው እየመሰለው 3 ዓመት ቆየ። መስቀል ላይ ዓርብ ዕለት ተሰቀለ። እስከዚያች ሰዓት ድረስ ይገርማቸዋል ሰይጣን ክርስቶስ የእግዚአብሔር ልጅ መሆኑን ሙሉ በሙሉ አላወቀ። ቢያውቀውስ ካላችሁ ቅዱስ ጳውሎስ ነግሮናል። ቢያውቁትስ ኖሮ የክብርን ጌታ አይሰቅለውም፣ ዓለም ይዳን ብሎ የእግዚአብሔር ልጅ መስቀል ላይ አያወጣውም ነበር። ቤታችሁ ስገቡ አንብቡት። ቅዱስ ጳውሎስ ምንድን ነው ያለው? ከዚህ ዓለም ገዢዎች አንዱ እንኳን አላወቀውም ይላል። የዚህ ዓለም ገዢዎች እነማን ናቸው? አጋንንት ናቸው። ሰይጣን ነው፣ ሰራዊቱ ነው። ከአጋንንት መካከል ክርስቶስ የእግዚአብሔር ልጅ መሆኑን ያወቀ አንድም የለም። ቢያውቁት ኖሮ የክብርን ጌታ ሰቅለው ዓለም እንዲድን አያደርጉም ነበር፣ ያሰናክሉ ነበር። መስቀል ላይ ያሰቀለው በአይሁድ አድሮ አስጨክኖ መስቀል ላይ ሆኖም እያለ አሁንም አይሁድን እየላከ ያችን የተለመደች ጥያቄ ሰይጣን ይጠይቃል። የእግዚአብሔር ልጅ ከሆንክ ከመስቀሉ ምን በል ውረድ። አሁንም ከሆንክ ነው ነህ ወይስ አይደለም ነው። ይህን ጊዜ ክርስቶስ መስቀል ላይ አንድ ቃል ተናገረ። አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ አምላኬ አምላኬ ለምን ተውከኝ፣ ኤሎሄ ኤሎሄ ላማ ሰበቅታኒ። አምላኬ አምላኬ ብሎ ሲጮህ አይሁድ ኤሎሄ ኤሎሄ ሲል ያልሰማ ጆሮ ኤልያስ ኤልያስ ያለ መሰላቸው። አይ ኤልያስን እየጠራ ነው፣ ኤልያስ መጥቶ ያድነዋል። ሰይጣንስ አምላኬ አምላኬ ሲል እንዴ 3 ዓመት ሙሉ አምላክ መስሎኝ ለካ ሩቅ ብእሲ ነው፣ ለካ ተራ ሰው ነው፣ ይኸው አምላኬ ያድነ እያለ እየጮህ አይደለ ወይ? እሱማ አምላክ አይደለም ብሎ የሌሎች ሰዎችን ነፍስ መንጭቆ ሲኦል እንደሚጨምረው ክርስቶስን መንጭቆ ሲኦል ሊጨምር ማለት ነው። ወደ መስቀሉ ሲቀርብ እዛው መስቀል ላይ በእሳት ዛንጅር በነፋስ አውታር ይላሉ አባቶቻችን፣ እዛው መስቀል ላይ ጥፍ ንግ አድርጎ አስሮ በሲኦል ያሉ ነፍሳትን ነፃ ወጣቸው አምላካችን። ልብ አድርጉ። ሰይጣን የመሰለው ተራ ሰው እንደሚወስደው ክርስቶስን ሊወስድ ነበር። የሌላ ሰው ነፍስ መንጭቆ ሲኦል እንደሚጨምር ሊጨምረው ነበር። እዛው መስቀል ላይ ጠጋ ሲለው በመለኮቱ ኃይል አሰረውና
ሲኦል ውስጥ ያሉትን ነፍሳት ሁሉ ነፃ ወጣቸው። የሚገርማችሁ ሰይጣን ልብ ስላላለ ነው እንጂ እኮ ክርስቶስ ኮችን ነገር ተናግሯታል። የማቴዎስ ወንጌል ምዕራፍ 12 ላይ ሰው አስቀድሞ ኃይለኛውን ሳያስር የኃይለኛውን ቤት ሊበዘብዝ ይችላልን ብሎ ነበር። ኃይለኛውን ዲያብሎስን በመስቀሉ አስሮ ቅዱስ ጳውሎስ እንዳለው በመስቀሉ ጠርቆ ከመንገድ አስወግዶታል ይላል። እዛው መስቀል ላይ አስጨንቆ ነው ነፍሳትን ነፃ ያወጣው። በጣም የሚገርም ነገር ልንገራችሁ። ከኔ ጋር ናችሁ? የጌታችን የጸለየው ጸሎት መዝሙረ ዳዊት መዝሙር 21 ላይ አለ። አምላኬ 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 ለምን ተውከኝ የሚለው ቤት ስትገቡ በእውነት አስታውሳችሁ አንብቡት። መጽሐፍ ቅዱስ እንድናነበው ነው በእውነት ክብሩ። እሺ እንዳያቃዠን ምናምን ትራስ አጠገብ ምናምን ቤት ስትገቡ አንብቡት። መዝሙረ ዳዊት መዝሙር 21 ላይ አምላኬ አምላኬ ለምን ተውከኝ፣ እኔን ከማዳን ቃል ሩቅ ነህ፣ ተመልከተኝ አምላኬ ወይ ይልና ዳዊት ወረድ ብሎ ምን ይላል? እኔ ግን ትል ነኝ ሰውም አይደለሁም ይላል። እስኪ በሉ እኔ ግን ትል ነኝ ሰውም አይደለሁም። እኔ ግን ትል ነኝ ማለት ምን ማለት ነው? ለዳዊት ራሱን ዝቅ ማድረጉ ነው። ግን ይህንኑ ቃል አምላኬ አምላኬ ብሎ የጀመረው ክርስቶስ ነው። ስለዚህ ለክርስቶስ ምን ማለት ነው? እኔ ግን ትል ነኝ ማለት። አሳ አጥማጆች ትልን ለአንድ ጉዳይ ይጠቀሙታል። ልብ ብላችሁ ከሆነ አሳ የሚያጠምዱ ሰዎች ትል ለምንድን ነው የሚያገለግላቸው? ለማጥመጃ አይደለ? አዎ፣ እንደዚህ አይነት ቅርጽ ያለው መቃጥን ይባላል፣ ሁክ የሚባለው። በሱ ላይ ትል ያስቀምጡና ወደ አሳው ያቀርቡለታል። አሳ የሚበላው ምንድን ነው? ትሉን ነው። ትሉን አገኘው ብሎ ወደ አሳው ወደ ትሎቹ ሲጠጋ፣ መቃጥኑን ሲጠጋ በመረቡ አጥምደው አሳውን ምን ይሉታል? ይይዙታል። እኔ ግን አንሰጼው አኮሰብ እኔ ግን ትል ነኝ ያለው ክርስቶስ ምንድን ነው? ትል የተባለው የክርስቶስ ሥጋው ነው። ማጥመጃ የተባለው መስቀሉ ነው። ምዕመናን፣ መቃጥኑ እሱ ነው። አሳ የተባለው ዲያብሎስ ነው። ዲያብሎስ ልክ አሳ ትል አይቶ ወደ መረብ እንደሚጠጋ የክርስቶስን ሥጋውን አይቶ ተራ ሰው መስሎት ወደ መስቀሉ ተጠጋ። በመለኮቱ መረብነት አሳ የተባለ ዲያብሎስን ይዞ የሰውን ልጅ ነፃ ወጣ ማለት ነው። አመስግኑት እስቲ አምላካችን ነው። ስለዚህ በመስቀሉ ጠርቆ ከመንገድ ምን ለማድረግ ለማስወገድ። ምዕመናን፣ መስቀል እንግዲህ ለዚህ ነው የምናከብረው። አሁን ሰይጣን መስቀል አይወድም። ይገርማቸው፣ የመስቀል ወሬ ሲወራ ሰይጣን ይናደዳል። መስቀል ግን መጥላት ብቻ አይደለም፣ ሰይጣን በጣም ይፈራል። እንደ መስቀል የሚፈራው ነገር የለም። እስቲ አንድ ጊዜ አማትቡ ምዕመናን እባካችሁ። በስመ አብ ወወልድ ወመንፈስ ቅዱስ። አንዴ ስናማትብ፣ አሁን እዚህ ያለው ሰው ሲያማትብ ሰይጣን መብረቅ የወደቀ ያህል ነው የሚደነግጠው። መብረቅ የወደቀ ያህል ነው የሚደነግጠው። መጽሐፈ ስንክሳር ላይ ምን ይላል? አንድ ሰው ከአንዲት ሴት ጋር ባለ ትዳር ከሆነ ሴት ጋር ሲወሰልት፣ ውሽማ ነው የሚባለው። ውሽማ ሆኖ አብሯት ተኝቶ እያለ ባሏ ድንገት ቢደርስበት ምን ይሰማው? እንደው እጢው ዱብ ነው የሚለው አይደል? ክው ነው የሚለው። አንዴ ስናማትብ ሰይጣን እሱን ድንጋጤ ነው የሚደነግጠው። እስቲ አንዴ አማትቡበት፣ ግድ የላችሁ እንደው ክው ይበል አይደለ? አዎ፣ እኛ የማን ሙሽሮች ነን? የማን ሙሽሮች ነን? ወደኛ መቅረብ ይችላል ሰይጣን? እሱ ቀርቦ ስታማትብበት ልክ እጅ ከፍንጅ የተያዘ የሚወሰልት ሰው ያህል ይደነግጣል ሰይጣን። መስቀል አይወድም። መስቀል እንደማይወድ እኔ ጥቅስም አያስፈልገውም። አንድ ሰው ርኩስ መንፈስ ይዘው የመጀመሪያ ስራው ምን ማድረግ ነው? ማተቡን መበጠስ ነው። መስቀል ይፈራል። አንድ አባት ያደረጉትን ልንገራችሁ። አንድ አባት በጣም ይገርማል። አንድ ንጉሥ፣ ክርስቲያን የነበረ ንጉሥ የሆነ ጠንቋይ ይመጣና ተአምር ያሳየዋል። የዛን ጠንቋይ ተአምር ሲያይ ክርስትናውን ትቶ የዛ ጠንቋይ ተከታይ ሆነ። ጠንቋዩ ምንድን መሰላችሁ የሚሰራው ተአምር? ድግምት ይደግምና ከእንስሳ የፈለከውን ላምጣል ይለዋል ለንጉሡ። አንበሳ አምጣልኝ ይላል። ይደጋግምና አንበሳ ያመጣለታል። ነብር አምጣልኝ ይላል። ነብር ያመጣለታል። ይህን የሚያደርገው ራሱ ሰይጣን አንዴ አንበሳ አንዴ ነብር እየሆነ ይመጣል እንጂ አናብስትን እንኳን ማዘዝ አይችልም። ሰይጣን ኃይል የለው። በአሳማ ላይ እንኳን ስልጣን የለውም። ጌታን አስፈቅዶ ነው ወደ አሳማ የገባው አይደለም። እና ይህንን አይቶ በቃ የክርስቲያኖች አምላክ ኃይል የለውም ብሎ ንጉሡ፣ የሚገርማችሁ ጥሩ ክርስቲያን የነበረ በተአምር ምክንያት እምነቱን ካደ። የንስሐ አባቱ መጡ በጠዋት እሑድ ቀን
ሲመጡ ሌላ ቀን ተነስቶ መስቀል የሚሳለመው ንጉሥ አልሳለምም አለ። ምን ነው አሉት። አይ የእናንተ አምላክ ክብር ይግባውና ኃይል የለውም አለ። ማን ነው ኃይል ያለው የምትለው አሉት። ይሄ ጠንቋይ የሚሰራውን ይህን ሰው የሚሰራውን ይውልኛል፣ ምንም ብጠይቀው ተአምር ይሰራልኛል፣ እናንተ ግን ምንም ስትሰሩ አይቻላል ብሎ ካህኑን አጣጣላቸው። ንጉሡ ጭራሽ ምን አላቸው መሰላችሁ? ዝም ብለው ከሚተቹ ከፈለጉ እርሶም ለጠንቋዩ የሆነ ነገር አምጣልኝ ይበሉት ያምጣሉት አላቸው። ከኔ ጋር ናቸው። ካህኑ በጣም ብልጥ ሰው ነበሩ። የፈለግኩትን ታመጣለህ አሉት። አዎ። ምንም ብልክ ታመጣለህ? አዎ። እንግዲያውስ ቤተ መቅደስ ሂድና መስቀል ረስቻለሁ እሱን ይዘና አሉት። ልክ ይህን ሲሉ ሰይጣኑ አንፈራፈረና ጠንቋዩን ጣለው። ሰይጣን ምንም ነገር መጎተት ይችላል፣ መስቀል መንካት ግን አይችልም፣ ኃይል የለውም። አንዴ ስናማትብ በእውነት አባቶቻችን ይህንን አውቀውታል። ስንወጣም ስንገባም ኢትዮጵያዊ ሊቅ ቅዱስ ያሬድ በግንባራችን ላይ በሰውነታችን ላይ በልብሳችን ላይ ሁሉ የክርስቶስን መስቀል ምልክት ተሸክመን እንዞራለን። ያ ምንም ስታደርጉ አማትቡ። ምዕመናን ከቤት ስትወጡ አማትቡ፣ ወደ ቤት ስትገቡ አማትቡ። ከእንቅልፋችሁ ስትነቁ የመጀመሪያ ስራ መሆን ያለበት ምንድን ነው? ቀኑን ባርኩት፣ አማትቡ። ወደ ምንም ስትገቡ አማትቡ። አሁን ቀረ እንጂ ትናንትና እኮ እናት አባቶቻችን ዱቄት እንኳን ሲያቦኩ ምንድን ነው የሚያደርጉት? እኛ ሲያልቅ ነው በስማ የምንለው አይደል? ውይ በስማ ቤት ገባ። መጀመሪያ ብታማትቡ እኮ በኋላ አታማትቡም ነበር። አማትበህ ብትጀምረው በጣም ጥሩ ነው። ብዙ ስራ ይሰምራል። በምንም አይነቱ እነ ቅዱስ ጊዮርጊስ እኮ አሳይተውናል። ቅዱስ ጊዮርጊስን መርዝ አቀረቡለት። አማተበበት መርዙ ላይ ጠጣው። ካሁን ሆዱ ተሰነጣጥቆ ይሞታል ብለው ሲጠብቁ ጊዮርጊስ በመታመን ፈንታ ፊቱ ልክ እንደ ፀሐይ በፊታቸው አበራ ይላል። እግዚአብሔር የተመሰገነ ይሁን። በሆነ ምን ስላደረገበት ነው? ስላማተበበት። በኋላ አስማቱ ያለው እጁ ላይ ነው አሉ። ምኑ ያለው? ጠንቋይ ቤት የሚሄድ ሁሉ ነገር ጥንቆላ ነው የሚመስለው። እና አስማቱ ያለው እጁ ላይ ነው። እጁን እሰሩታል። ወደ ኋላ አሰሩት። ያንኑ መርዝ አመጡለት። ጊዮርጊስ ባገጩ አማተበና ጠጣው። አሁንም ፊቱ እንደ ፀሐይ አበራ ይላል። እንደዚህ ነው ኃይሉ የመስቀሉ። በእውነት የመስቀሉን ኃይል በሁላችን ያሳድርብን። ስለዚህ ነው ማማተብ የማትችሉበት ቦታ ላይ ከሆናችሁ፣ መቼስ በሰላም ሀገር የሆነ ቦታ ደግሞ አማትበህ ነው ሰው ማረበሽ ካልፈለግ በሐሳባችሁ የመስቀል ምልክት ስሩ። በሐሳባችሁ እሱ ራሱ ይሰራል። በዚህ መስቀል ጠላትን ድል ትነሳለህ እንደተባለ ቆስጠንጢኖስ የመስቀሉ ምልክት ኃይል አለው። ጌታ እንዴት የተሰቀለበት እንጂ ሌላው ምልክት ምን ያደርጋል የሚሉ ሰዎች አሉ። እንዴ ቀዳሜ ማን ነው? ቅዱስ ጴጥሮስ እኮ በሮም አደባባይ ሊሰቅሉት ሲሉ እኔ የጌታዬ መስቀል ላይ ምን አልልም አለ፣ አልሰቀልም አለ። ክርስቶስ ከተሰቀለ መቆየቱን ጴጥሮስ አያውቅም እንዴ? ለሚያምን ሰው አሁንም ድረስ መስቀሉ ላይ ማን አለ? አልወረደም እኮ መስሏቸው ነው። መስቀል ሌላ ክርስቶስ ሌላ፣ የተሰቀለው ሌላ ይሉናል። ከመስቀል መች ወረደ? በእኛ ሕሊና መስቀል ላይ ነው ክርስቶስ። አሁን በሐሳባችን አልተለየም። አዚም ያረገብን ስለሌለ እንደ ገላትያ ሰዎች የማታስተውሉ የገላትያ ሰዎች ሆይ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ የለምን አለ። ከተሰቀለ እኮ ቆይቷል፣ ግን ተስሏል በሕሊናችን። አሁንም መስቀል ላይ ሆኖ ነው የምናየው። አባቶቻችን በምንም አይነት ሁኔታ ያማትባሉ። ስትጨነቁ አማትቡ፣ ውሃ ስትጠጡ አማትቡበት፣ ምግብ ስትበሉ አማትቡ። በሁሉ ሁኔታ የመስቀሉን ምልክት ተሸክመን እንዞራለን ያለውን መፈጸም አለ። አንድ አባት ያደረጉትን ልንገራችሁ እናበቃለን። ከኔ ጋር ናችሁ? እዚሁ ሀገራችን ላይ በደርግ ጊዜ ነው አሉ እንደው እግዚአብሔር የለም ተብሎ ትንሽ ችግር ተፈጥሮ ነበር አሉ እና አንድ አባት እየሰበኩ ህዝቡን እያስተማሩ አስቸገሩ። እንዴት እግዚአብሔር የለም ይባላል? ይሄ ኮሚኒስት መንግስት እያሉ አንዲት ትንሽ ከተማ ላይ በጣም ሲያስቸግሩ አሰሯቸው፣ እስር ቤት አስገቧቸው። ይህን ቄስ ካላሰርነው የከተማ ሰላም አይሆንም፣ ህዝቡን ያሳድምብናል ብለው አሰሯቸው። አሁን ወታደሮች ተመደቡና እኚህን አባት ምግብ ሊበሉ ሲሉ መጸለያቸው አይቀርም። ልክ ሲጸልዩ ጠብቃቸው ለምን ጸለይክ ብለው ደብድቧቸዋል። ከዛኝን አባት ወታደሮች ትልልቅ ዱላ ይዘው
ከበዋቸው ቆሙ። ምግብ አቀረቡላቸው እና ካማተቡ ምን ሊያደርጓቸው ነው? ሊደበድቧቸው። እኛ አባት ይገርማቸዋል፣ መብላት ፈልገዋል፣ ማማተብም አለባቸው፣ ግን መደብደብ አልፈለጉም። ያው መቼስ ሁሉም ሰው ለዱላ ዝግጁ ነው አይደለም። እና ዝም ብለው ቁጭ አሉ። ብላ እንጂ ይሏቸዋል። ምን ይዘው በእጃቸው? ዱላ ይዘው። እኛ አባ ምን አሉ? እኔ ከየት ልጀምር? ምኑን ልብላው? ከዚህ ልብላ፣ ከዚህ ልብላ፣ ከዚህ አሉ። ምን አደረጉ? አማተቡ ማለት ነው። አባቶቻችን በእውነት እንደ አስጨናቂ ሁኔታ ላይ ሆነው እንኳን የምን ምልክት ነው የሚሰሩት? የመስቀል ምልክት። መስቀሉን አሳይተው ብዙ መንገድ ያለፉ፣ መስቀሉን አሳይተው ከብዙ ጭንቅ የወጡ ሰዎች አሉ። ምክንያቱም መስቀሉና ክርስቶስ ተለያይተው ታይተውን አያውቁም። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የማን ኃይል ነው? የሰማነውን በልቡናችን ያሳድርብን።